ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እዚህ ጋር ያለው አፕላችሁ ሆኖ ብዙዎቻችሁ ቤት ይገኛል፣ ብዙዎቻችሁ ታውቁታላችሁ። ለጸጉራችንና ለፎረፎር ምን ያክል እንደሚጠቅመን የምትጠቀሙ ማላችሁ፣ የምታውቁትን ብዙዎች ናችሁ። በዛው ልክ የማንጠቀምበትና እንዴት አጠቃቀሙን የማንችልበትን ብዙዎች ነን። ዛሬ ምን ነገር ይዤላችሁ መጥቻለሁ ማለት ነው። በጣም በቀላሉ በተለይ እንደኔ በጣም ቅባት የምትጠቀሙ ልጆች፣ አብዝታችሁ በየጊዜው የምትጠቀሙ ልጆች እና ውህድ የምታበዙ ልጆች እንዲሁም ጸጉራችሁ ላይ ቆዳችሁ ላይ ነጭ ነጭ እየወጣ የሚያስቸግራችሁ ፎረፎር መሳይ ነገር እሱ ነገር ላስቸግራችሁ ልጆች ይሄ ነገር በጣም መፍትሄ ነው። በ15 ቀን አንዴ፣ በወር አንዴ፣ በሳምንት አንዴ እንደ ፎረፎሩ መጠን ብትጠቀሙት በጣም አሪፍ ነው ብዬ ነው የማስበው። ብዙ ጥቅሞች አሉት። በኋላ ላይ ዘርዘር አደርግላችኋለሁ ማለት ነው። እና አሁን ገና ከሻወር እየወጣው ነው የምትጠቀሙት። ከሻወር ጸጉራችሁን ታጥባችሁ እንደጨረሳችሁ ነው ማለት ነው። በንጹህ ቆዳችሁ ነው ልትጠቀሙት የምትችሉት። ስለዚህ ጸጉሬ እንደምታዩት እርጥብ ነው። እንዳይረብሸኝ ብቻ በፎጣ አድርቄዋለሁ ውሃው እንደዚህ ከእናንተ ጋር ሳወራ። በተረፈ ወደ አጠቃቀሙ ሄዱዶች ይ ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ጓደኞቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የምለቃቸው ቪዲዮዎች በየጊዜው እንዲደርሷችሁ የደወል ምልክቱን መንካታችሁን አትርሱ። ስለምታበረታችሁ ደግሞ በጣም አመሰግናለሁ ወዶችዬ። እዚህ ጋር አንድ የውሃ ብርጭቆ የሚሆን አስተካክዬ እዚህ ጋር ተጠቅሜያለሁ ማለት ነው። እንደምታውቁት ቀናንሽ በጣም የምችለው ከታጠብኩ በኋላ የምጠቀመው ስለሆነ ሽንት ቤት ሻወር ቤት ይዞ መግባት የምትጠቀሙትን ነገሮች ይከብዳል እና ለዛ ነው በዚህ ቀንሽ ያመጣሁት ማለት ነው። ይሄ ስፕሬይ የማደርግበት ነው። እዚህ ጋር ደግሞ ይሄ አፕላችሁንም ቀንሽ ነው ያመጣሁት ማለት ነው። አንድ ብርጭቆ ውሃ ላይ ከ4 እስከ 5 የሾርባ ማንኪያ ተጠቀሙ። እኔ እንጨምረዋለሁ እዚህ ጋር ማለት ነው። በነገራችን ላይ ይህን ነገር ብዙ ከጸጉራችንም ከፎረፎርም ባሻገር ብዙ ነገር ለብዙ ነገር ይጠቅማል። ለምሳሌ ኩላሊት ጠጠር ያለባችሁ ልጆች ብትጠቀሙት በጣም አሪፍ ነው። ከዚህ በፊት እኔ በጣም ተጠቅመው ነበረ ማለት ነው። ኩላሊት ጠጠር ያለብኝ ጧት ጧት እንደዚህ አሁን ልክ እንዳደረኩት በአንድ የውሃ ብርጭቆ ውስጥ 2 የሾርባ ማንኪያ አፕላችሁ አድርጋችሁ በባዶ ሆዳችሁ ጠጡት። በጣም አሪፍ ነው። የኩላሊት ጠጠርን ሰብሮ የማውጣት ኃይል አለውና ጣጣት ብትጠጡት አሪፍ ነው ማለት ነው። ዛሬ እንግዲህ እኔ ለጸጉሬ ነው የምጠቀመው። እረስቼ ይሄን ነገር ከደንኩት። በነገራችን ላይ ሳይበዛባችሁ በእንደዚህ መጠቀም ትችላላችሁ። እኔ ግን ለቅለቅ ብዬ ብል ይሻለኛል። ለቅለቅ ባረግ ይሻለኛል። እንደዚህ ድፍት አድርጌ ማለት ነው። እንደነገርኳችሁ ጸጉራችሁ በደንብ ንጹህ መሆን አለበት። ቆዳው በንጹህ ቆዳ ነው መጠቀም ያለባችሁ። ይህን ነገር ብቻ አይደለም። በነገራችን ላይ አብዛኞቹ ነገሮች የምንጠቀማቸው ጸጉራችን በጣም የቆሸሸ ከመሰለ በቻልነው መጠን ጸጉራችንን አጽድተን የምንጠቀማቸው በጣም የተሻለ ነው ማለት ነው። ከዛ እንደዚህ ማሳጅ አደርገዋለሁ። ቀጅ ነው የሚለው በነገራችን ላይ ትንሽ ሽታው ፍም ያደርጋል፣ ግን ደግሞ ምንም አይደለም። ቻሉት። እንደዚህ በደንብ ሽታ አደርጋለሁ ቆዳዬ ጋር እንዲዳረስልኝ ማለት ነው። በተለይ እንደዚህ ጸጉሬን የታጠብኩት መስሎኝ ታጥቤዋለሁ፣ ግን አፕላችሁ ሲወጣ በጣም ባታምንም የሆነ ቆሻሻ ነገር ያለው ነው የሚመስለው። ንጹህ ነው። ታጥቤ ጨርሼ ነው ወደ እናንተ የመጣሁት፣ ግን እንደዚህ ሲጨምቀም የሆነ እርሾ የሆነ ነገር ነው የሚወጣው። ታውቃላችሁ፣ አፕላችሁ እንዳያችሁት በንጹህ ውሃ ነው። በዛ ላይ ደግሞ ብርቱካናማ ከለር ነው፣ ግን ጸጉሬ ጋር የወጣው ነገር
እንዴት ላድርግ ያሳያችሁ። የእውነት ይታያችኋል? ይሄው ይታያል። ነጭ ነገር ነው የሚወጣው። ያያችሁት ነው? አያችሁት? ውሃ አይደለም በነገራችን ላይ እርሾ የሚመስል ነገር ነው እየወጣ ያለው ስንጨምቀው ማለት ነው። ይሄ ምንድነው? ውስጥ ያሉ ቆሻሻዎችን ሻምፖ ማያጸዳልንም ቆሻሻዎችን በደንብ የማጽዳት ኃይል አለው። ለምሳሌ አንገቴ ከመጣ ለምሳሌ ይሄን ለ30 ደቂቃ የግድ እንደዚህ ማቆየት ግድ ይለናል። ኦልሬዲ አሁን እናንተ ጋር እስከማወራ ሰዓቱ ስለሚሄድ ችግር የለውም። ከዛ ውጭ ግን በፎጣ ደረቅ አድርጋችሁ እንዳይረብሻችሁ ጠቅልል አድርጋችሁ በፌስታል ስር አድርጉት። ለ30 ደቂቃ መቆየት አለበት እና ለምንድን ነው የሚጠቅመን ይህ ነገር? እኔ በጣም ነው ቅባት የምጠቀመው። በነገራችን ላይ ውህድም እንደምታውቁት በጣም እጠቀማለሁ። እንታጠባለን። እኔ አሁን ለምሳሌ በ4 ቀን ነው የምታጠበው። በሳምንት 2 ፀጉሬ እንታጠባለሁ። ግን እንደዚህ አሽተን ናቸው በደንብ በሻምፖ ታጥበን ነው የማይለቅ የቆዳችን ቀዳዳ ጋር ድፍን የሚያደርግ የቆየ ቆሻሻ ካለ ይሄ አብራችሁተው እሱን በደንብ ነው ፍንቅል አድርጎ የሚያጸዳልን እና እሱ ሲጸዳ ቆዳችን ቀዳዳ ክፍት ሲሆን ደግሞ የምንጠቀማቸው ቅባቶች፣ ማስኮች ወደ ውስጥ ይገባሉ ማለት ነው። መብቀል ያለበት ፀጉር ደግሞ ፍሬ ሆኖ ይበቅላል። ፀጉራችን ደግሞ የተጨናነቀው ፀጉር በቆሻሻ ምናምን ተጨናንቆ ያለው ፀጉራችን ደግሞ እየፋፋ ይሄዳል፣ እያደገ ይሄዳል። እድገቱን በፍጥነት ይጨምራል። ከዛ ላይ ደግሞ ፍፍት እያለ ይሄዳል እና በጣም አሪፍ ነው። በጣም ከምላችሁ በላይ ማለት ነው። አሁን ራሱ ሲጨምረው ፀጉሬ ልስልስ ነው። በነገራችን ላይ ፀጉራችሁን አለመጠቀም ትችላላችሁ እዚህ ላይ ማለት ነው። ቆዳችሁን ብቻ መጠቀም ትችላላችሁ። ግን ብትጠቀሙትም ችግር የለውም። ምናልባት የሚያከረድርባችሁ ከሆነ አትጠቀሙት። ልክ አሁን እንዳሳየዋችሁ በእንደዚህ አይነት በመርጫ ቆዳችሁን እየከፈላችሁ መርጨት ትችላላችሁ ማለት ነው። ይህን ነገር ቢያንስ በጣም ፎርፎር የሚያስቸግራችሁ ከሆነ ቢያንስ ለአንድ ወር ያክል በሳምንት ተጠቀሙት ማለት ነው። ከዛ ውጭ ግን በ15 ቀን በወር በጣም በቂ ነው። ከዛ በላይ አያስፈልግም ማለት ነው እና በጣም አሪፍ ነው እና ከዛ ውጭ ሌላው የረሳሁት ነገር ደግሞ ምናልባት ቆዳችሁ ላይ በፎረፎር ምክንያት እያከካችሁት ቁስል ምናምን ካለ ትንሽ የማቃጠል ስሜት ይኖረዋል። ስለዚህ እሱ ነው የሚሆነው እንጂ እንትኑ የዚህ የተለየ ኬሚካል ነገር ኑሮት አይደለም። እና ውዶችዬ ትወዱታላችሁ ብዬ አስባለሁኝ። ከዛ በተረፈ ደግሞ ሌላ የፎረፎር ቪዲዮ እሰራላችኋለሁ። ግን ይህን ተጠቀሙትና ደግሞ ለውጡን ታሳውቁኛላችሁ። እኔ በጣም ተመችቶኛል። ቢያንስ በ15 ቀን ወይም በወር አንዴ እንደተመቸኝ እጠቀማለሁ። በእርግጥ ይህን ብቻ አይደለም የምጠቀመው፣ የቅርንፉድ ውሃም ስለምጠቀም ይህኛውን ከበር ያደርግልኛል። ግን በጣም ቆዳዬ ቆሽሿል ብዬ ካሰብኩ ካሳከከኝ ነጭ ነገር ካለበት ይህን ነገር ነው የምጠቀመው። በደንብ ነው ቆዳዬን ጽድት የሚያደርገው እና ለዛ በጣም ነው የሚመቸኝ። ስለዚህ ተጠቀሙት ውዶችዬ። አሁን ከ30 ደቂቃ በኋላ ታጠበዋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። እወዳችኋለሁ። ቪዲዮውን ከወደዳችሁት ላይክ አድርጉት። መልካም ጊዜ